እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፍ። እኔ ከልቤ ነው ይቅርታ የምጠይቅህ። አይ አብርሃም፣ አያቶ አብርሃም፣ አቶ አሸብር ዳላልኩም ትመጣለች አላልኩም ጎጆዬን ታሞቃለች ብሎ ዘፈንላት ለሩታ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እንደው ሄርሜላ ታንቃ እንዳትሞት ዛሬ፣ ሄርሜላ ታንቃ እንዳትሞት። እውነቴ ነው የምላቸው እንዳትሞት። እንደው የአይጥ መርዝ ራሱ ጠጥታ ሲጥ እንድትል አንፈልግም እኛ። አሁ ስማችን እንዲጠፋ አንፈልግም። የቡታጀራ ወንዶች ተብላችኋል። ስለዚህ አሁን ሄርሜላ ራሷ ካጠፋች የቡታጀራ ሴቶች እንድንባል አንፈልግም። በህግ አምላክ፣ በህግ አምላክ። እንግዲህ ሩታዬ አንተም የልጅ አባት ነህ፣ እኔም የልጅህ እናት ነኝ ብላ እንግዲህ ይቅርታ ጠየቀችው ማለት ነው። ሰላም ሊወርድ ነው ማለት ነው። ልንገላገል ነው። ኡፍ ሰልችቶን ነበረ፣ ሰልችቶን ነበረ። መውጫና መግቢያ አጣን እኮ ጋይስ፣ አጣን። 3 ዓመት ሙሉ ቀጠቀጡን። ይሄ ዓመት ደግሞ ይባስ ብለው ቅጥቅጥ አድርገው ጨርሰውናል። ገላችሁናል፣ አልቀበራችሁንም። ስለዚህ አሁን ሰላም ልታወርዱ ነው ወይስ እንዴት ነው ነገሩ? እንደው በዚሁም ሰላም ፈጥራችሁ ሰላም እንፍጠረኛ፣ እርስ በራሳችን አታባሉን። ደግሞ ሩታ እንዴት አባቷ አምሮባታል። እናንተ ልዑልዬ፣ የኔ ውድ፣ የኔ ውድ እድግ በለውነ ለመናገር ባባ አለ እኮ ጋይስ፣ ባባ አለ ማለት ነው። እንደው አባትህ ይሄ አናታም አባትህ፣ አናታም አባትህ ምን አለበት አሁን አቶ አብርሃም ታደሰ ማለት ነው። አንተ አብርሃም፣ አቶ አሸብር፣ አንተ አበጋዝ የሆንክ ልጅ ምን ነበረበት ለልጅህ ራሱ ስትል ቆጠብ ብትል። ወይኔ በላቸው። እውነቴ ነው። ቆጠብ ጀነን ብትል። እንዲህ ሴት መደርደር እኮ ዋጋ የለውም። ሴት መሰብሰብ እኮ ጥቅም የለውም። ልጅ ከዛም ከዚህ መውለድ እኮ ዋጋ የለውም። ምንድን ነው ልጅ መሰብሰብ? ልጅ ከአንዲት ሴት ራሱ 10-12 መውለድ ትችላለህ፣ ሚስትህን ከተንከባከብካት ማለት ነው። አንተ ግን እዛም ትሄዳለህ፣ እዚህም ትሄዳለህ። ግን እዚህ ጋር ልጁ ባባ እኔ አላቅም፣ ምን አይነት ስሜት እንደተሰማ አላቅም። እውነት ለመናገር እኔ ብሎኛል። ይሆናል የሆነ ስሜት ይሰማቸዋል ልጆች፣ በተለይ እንደዚህ እንትን ሲሉ ማለት ነው። ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች፣ ኤፍሬም እንግዲህ ዛሬ ሰላም ይፈጠራል፣ አብርሃም እና ሩታ ይታረቃሉ። አንዳንድ ሰዎች ደግሞ አንዳንድ ነገር ልትሉ ትችላላችሁ። እንዳያሰባችሁት አይደለም ማለት ነው። ውይኔ በላችሁ። እንደው ታንቆ የሚሞት ካለ ኤፍሬም ማለት ነው፣ ኤፍሬም ትያዛለህ። እውነት ታንቆ የሚሞት ካለ አብርሃም ደግሞ ተጠንቀቅ እንዴ! ተጠንቀቅ፣ ተጠንቀቅ እንዴ! ምንድን ነው ይሄንን አክል? ከሚስትህ ጋር እየኖርክ እንደሆነ ግልጽ አላደረክም። ከልጅህ ጋር እየኖርክ እንደሆነ ግልጽ አላደረክም። ስለዚህ በቃ ተጠንቀቅ ተብላል። ተጠንቀቅ። ኮሜንት ስር ነው የተባልኩ። ተጠንቀቅ እንዴ! የልጅህ እናት ሚስትህን ልትወስድህ ነው። ስለዚህ ከሄርሜላ ጋር ልታለያይህ ነው እየተባልክ ነው፣ እየተባልክ ነው። ልጅ ነው ግን ታንቃና ትሞት። ጋይስ ድረሱላትን፣ አያገባኝም። በነገራችን ላይ ማለት ነው አንድ ጥያቄ ልጠይቃችሁ። አሁን አብርሃም እና ሩታ ታርቀው አብረው መኖር ከጀመሩ አብርሃም እና ሩታ ትደግፏቸዋላችሁ ወይስ አትደግፏቸውም? ሲቀጥል አብርሃምስ ትቀጥቅጣችሁ ትጥሉታላችሁ ወይስ በቃ ህይወቱን ይኑር ብላችሁ ሄርሜላም የራሷ ህይወት ትኑር ብላችሁ ነው የምትደግፉት? ከዚህ ከረከሰና ከዘቀጠ ህይወት ያወጣችሁ። ከእንደዚህ አይነት ደጋፊ ፈጣሪ ይጠብቃችሁ። እኔ እንደዚህ አይነት ረክሼ ዘቅጬ ውርድ ብዬ ከመጣሁኝ እንዳትደግፉኝ። እውነት ስድብ አደርጋችሁ ሙልጭ አደርጋችሁ አብረሩኝ። የምሬ ነው። እኔ ራሴን ተሰድቤ ራሴን አዋርጄ ራሴን አርክሼ ቤተሰቦቼን ማዋረድ ቤተሰቦቼን ማርከዝ አልፈልግም። ቅጥቅጥ አደርጋችሁ ምደርሽበት ድረሽ ይበሉኝ እንጂ እኔ እንደ ሄርሜላ እና እንደ አብርሃም እንዳትደግፉኝ። አደራችሁን፣ አደራችሁን፣ አደራችሁን። ለወንየን ጉንፋን ይዞኛል ቤተሰብ። ለነገሩ ማመት ባልደርሰዋል። አሁን ይተወኛል፣ አሁን እውነት ይተወኛል። ለማንኛውም ሩታዬ እንኳን ታረቃችሁ፣ ደስ ብሎናል። በዚሁም ደግሞ ሰላም እንደሆናችሁ ለተመልካች ይፋ አድርጉ። በቃ ሰላም ፈጥረናል፣ እኛ ሰላም ነን። ከዚህ በኋላ ማንም ህይወት ከህይወታችን ላይ አይገባም። ከህይወታችን ውልቅ ብላችሁ ውጡ። እንዴ እኛን ራሱ ቢሆን ወጦ በሉን፣ እንወጣለን። እውነት እንደገባን ጥልቅ ብለን እንደገባን ውልቅ ብለን እንወጣለን። እንዴ በባለትዳር ሚስትና በባለትዳር ሰዎች ላይ እኛ ምን አገባን? ይመለከተናል አይመለከተንም እኮ። ስለዚህ ወጦ ስትለን ውልቅ ብለን እንወጣለን። ከአብርሃምና ከሄርሜላ ህይወት ወጦ ከተባልን ግን አንወጣም።
ምክንያቱም ውሸት ስለሆነ። አንዳንድ ልጆች እንግዲህ ኮሜንት ማታ ራሱ ኮመታቸው አላቸው። ማታ እኔ ቪዲዮ ሰርቻለሁ እንዴ ጋይስ፣ ከትላንት ወዳ አልሰራውም፣ 2 ቀን አልሰራውም። በዛ ባለፈው ቪዲዮ ኮመታቸው አላችሁ። ድራማ ነው ወይ? እኔ ያለ ምስክሬ ነው፣ አልዋሻችሁም። ድብን ያለ ድራማ ነው ስላችሁ አላምንም አላችሁ። አላምንም እና ታዲያ ይሄንን አክል እንዴት ይደረጋል ልትሉ ትችላላችሁ። ድብን ያለ ድራማ ነው። ምንም ማድረግ አልችልም እኔ ባህሪ ነው። መዋሸት አልፈልግም። አንድ ሁለተኛ የሴት ልጅ ክብር ዝቅ ሲል አልወድም። ሄርሜላ አንደኛዋ ራሷን ዝቅ አድርጋለች። ግን በቃ የፈለገም ቢሆን ያው እየሰራች ነው፣ እየተጠቀመች ነው። ትጠቀም አትጠቀም አይደለም፣ ግን ክብሯ ዝቅ አድርጋ ባትጠቀም። አንዳንዴ ደግሞ አብርሃም ላይ ፈርድበታለሁ እኔ። ለምን ሴቶቹ እያመጣ በዚህ ልክ ክብራቸው ዝቅ የሚያስደርጋቸው እሱ ነው። እህት የለው ወይ? እህት አለችው ጋይስ፣ እህት አለችው ቤት ያላገባች ያ ነገር አያይም እንዴ ምናምን እላለሁ። የራሱ እህት ብትሆን እንደዚህ አይነት ስራ ያሰራት ነበረ፣ ያስደርጋት ነበር። በቃ ጥያቄ ይሆንብኛል። መልሼ ደግሞ ምን እላለሁ፣ ሴቷ ራሱ እንዴት እሺ ብላ ትቀበላለች? እሺ ብላ እስከተቀበለች ድረስ የራሷ ጉዳይ፣ እንደፈለገ ይጠቀምባት እላለሁ። ተናድጄ ማለት ነው። እውነት ይጠቀምባት። ሴትን ልጅ ራሷ ዝቅ አድርጋ ራሷን አርክሳ እንዴ አዋርዳ ቤተሰብን አሰድባ ማንነቷን ደብቃ እንዴ የግል ህይወቷን ደብቃ መታ እዚህ ጋር እሺ ብላ ለገንዘብ ብላ ማንነቷ በገንዘብ ቀይራ የምትልከሰከስ ሴት ይበላቸው፣ ወንዶች እውነት ይበላቸው። እኔ በዲዛይን ነገር እጅ አልገድም። አብርሃም ላይ አንዳንዴ እንትን እልና መልሽ ግልብጥ ብዬ ይበላቸው፣ በቃ ይበላቸው ራሳቸው። እኔ ወድጄ ነፈቅጄ አብርሃም እንደዚህ አይነት አይዲያ ሲሰጠኝ እሺ ብዬ ሄጄ ከሱ ጋር ከተላላጥኩኝ ይበለኝ። እሱ ነው፣ እኔ ነኝ አይረከስኩኝ እንዴ? እኔ ነኝ የተዋረድኩኝ። እና አብርሃም አይዲያ ጠፍቶብህ ነው እንዴ? የልዑል አባት ማለት ነው። ኤፍሬም ነው አይዲያ እንትን መግቢያ ያሰራልህ። ከዛ በኋላ ሩታዬ መጣች፣ ከዛ ልዑል መጣ፣ ከዛ አብርሃም መጣ ማለት ነው። ውድ ቤተሰቦች እሺ። ከዛ በኋላ ሩታ ይቅርታ ጠየቀች፣ ቪዲዮ ተፖስተተ። እንደው አይዲያ ጠፋ ወይ እንዴ? ቢጠፋ አይዲያ ይጠፋል እንዴ? እናንተ ጋር እኮ አይዲያ ጠፍቶ አያውቅም። ለነገሩ ይጠፋል አንዳንድ ጋይስ። ይሄ ሰሞን ደግሞ ማለት ነው እንትን ብሎባቸዋል፣ በሮባቸዋል። የለም በርቶባቸዋል። ምንም አይዲያ የሚባል ነገር የለም። ይሄ ይቅርታ አንደኛ ማነው ፈረንጅ ይቅርታ ለሩታ እና ቡዜ ይቅርታ ተባባሉ። ከዛ ሩታ እዚጋ መጣች ይቅርታ፣ ከዛ አንዱ ይመጣና ይቅርታ፣ ከዛ እንደዛ እየተባባሉ ይቀጥሉበታል። የለም እናንተ ስክሪፕት እየጻፋች አይደለም እንዴ? ወይኔ በላቸው ገደሉኝ። እኔ እናንተን እያነካኋችሁ አይደለም። እውነት ስክሪፕት አለቀባችሁ ወይ? ከዚህ በፊት የሚሰጣችሁ እኮ ስክሪፕት የሚሰጣቸው እኮ ነበረ ውድ ቤተሰቦች፣ ጽፎ የሚሰጣቸው እና ያ ሰውዬ የት ሄዶ ነው እናንተ? ዛሬ ማለት ነው። ወይኔ በላቸው። ከዚህ በፊት ሄለን የማርቆስ ፍቅረኛ የተባለችዋ ማለት ነው ሄለን የሄለን አባደ የተባለው ሰውዬ እንደው የቡታጀራ ውሸት እኮ ማለቂያ የለውም እኮ ማለቂያ የለውም። እኔ እኮ አባቷ እንዳልሆነ ራሱ ተናግሬ ነበረ። ከዛ የማን ነው እናንተ ይሄንን አምጦልኝ የዊና አባትም እንዳልሆነ ተናግሬ ነበረ። ከዛ የኔ ቪዲዮ ልከውለት አድናቂዎቹ መታት አስመርምረኝ ብሎ ምንድን መልእክት ላከልኝ ማለት ነው። ከዛ ዛሬ እኔ ያለ ምስክሬ ነው። ከሄድ እንደመጣ አላውቅም። ፊት ለፊት ድቅን አላለም። ከዛ ሙስሊም ነው በሉ ሙስሊም ነው። ከዛ አላችሁ ነጋዴ፣ ኃይለኛ ነጋዴ፣ እንዲህ ድብን ያለ ኃይለኛ ነገር። እንደው እናንተ ውሸታችሁ ማለቂያ የለውም። የዛኔ ነበረ ማዋረዳቸው ወደ ኢትዮጵያ ውስጥ መሆን ወራዶች። ቤተሰብ ሰላም ሁኑልኝ።